ልናተርፈው አልቻለም። ሞተ። ቃልም ደግሞ አሳምና ወደ ቤት መመለስ አልቻለችም። ሆነ ለመናገር ሳሚ በመሞቱ በጣም ነው እየተናደድኩት። በጣም አዝኛለሁ። መሞት የለበትም ሳሚ ማለት ነው። ሳሚ ከሞተ በጣም ነው ድራማው ራሱ ብልሽሽቱ የሚወጣ። ዳግምም ያው ነጭናጫ ነው፣ ብዙም አይመቸኝም። እሱ ግን ሳሚ መሞት የለበትም። ባይሞት በጣም አሪፍ ነው ለመናገር። ብሌን ራሱ ትጎዳለች፣ ትሰበራለች። ምክንያቱም ለሷ ብሎ ነው። ባለፈው ክፍል ላይ እንግዲህ ወይዘሮ ሰላም ለቃል ቫይታሚኖች ግዥላት ብላት እንግዲህ ልካት በነበረበት ሰዓት አቶ በኃይሉ ነበረ መንገድ ላይ አግኝቷት በጣም ነበረ የደነገጠችው። እሱ ግን ተደስቶ ነበረ። ያ ሁሉ ወኔሽ የጠፋ እንደዛ ስደነፊ አልነበረም ወይ እያለ እንግዲህ ወደ ብሌን እየተጠጋ ነበረ። ብሌንም ዞራ በምታይ ሰዓት ማንም የለም። ልትሮጥ በነበረበት ሰዓት እንግዲህ ይዟታል። ምክንያቱም የትም አታመልጭም ብሎ እንግዲህ ጸጉሯን ይዋጥ እያሳመምከኝ ነው በኃይሉ ምን እያረክ ነው በምትለው ሰዓት ብዙ ጊዜ እቅዶችን እያበላሸሽብኝ ነው። ስለዚህ ስፈልግሽ ነበር፣ አሁን ደግሞ አግኝቼሻለሁ፣ አሰናብትሻለሁ። ኃይሉም አሁን ላይ ብቻሽን ስለሆንሽ ፈራሽ ወይ በሚላት ሰዓት ብሌንም እኔ አንተን መቼም ፈርቼ አላውቅም፣ ስለዚህ ግን እያሳመምከኝ ነው፣ ልቀቀኝ በኃይሉ ዝም በይ፣ ዛሬ ከኔ ማንም የሚያድንሽ የለም፣ አግኝቼሻለሁ፣ ስለዚህ እዚሁ ነው ማሰናብተሽ ብሎ ያንቋት በነበረበት ሰዓት እንግዲህ ሳሚዬ ማለት ነው የኔ ጠንበለል ልበለው እንጂ ማለት ነውና እውነት ለመናገር ያው አሳዝኖኛል በጣም ማለት ነው። ሳሚ መጥቷል በመንገድ ላይ ያቺ ብሌን አይደለችም ወይ ብሎ እንግዲህ እየሮጠ ሄዱ ነው አቶ በኃይሉን እንግዲህ በቦክስ የዘረረው። አቶ በኃይሉን በጣም ነበረ ወቅሱ የጣለው። ለመናገር በኃይሉ እንደዛ ሲሆን በጣም ነው ደስ ያለኝ። ወይዘሮ ገነትና ሰላም ወይም ደግሞ ቃል ስንሄድ እንግዲህ ቃልም ወደ ቤት ለመመለስ ቋምጣ ነበረ። ግን ደግሞ ወይዘሮ ሰላም እንድትገባ አላደረገችላትም ወደ ቤቷ ማለት ነው። ምንድነው ማም የምትይኝ? አሁንም ወደ ቤት አትመለሽም እያልሽ ነው ወይ? አሁንም ቂም ይዘሽብኛል ወይ? ይሄ ሁሉ ነገር እንኳን ተፈጥሮ ትንሽ አላሳዘነሽም ወይ? በመቀየርሽ እርግጠኛ ስላልሆንኩኝ እዚሁ ትሆኛለሽ። ይሄ ደግሞ የመጨረሻ ውሳኔ ነው። ጠልተሽኛል ማለት ነው ወይ? በእኔ ተስፋ ቆርጠሻል ወይ? እንደሱ አይደለም ልጄ። እኔ ለምን እጠላሻለሁ? ልጄ እኮ ነሽ፣ የአብራኬ ክፋይ። እና ታዲያ ካልጠላሽኝ ምንድነው እንደዚህ የጨከንሽብኝ? ለምንድነው ይቅርታ የማታደርጊልኝ? ተቀይሬ እንኳ እያየሽኝ ለምንድነው እንድትቀበይኝ ያልፈለግሽው? በምትላሳት ወይዘሮ ገነትም ተይ እንጂ ቃል ትሽን እንደዚህ አትናገሪያት። እንዴት እናት ልጇን ትጠላለች? እሷ እኮ ላንቺ አስባ ነው። ልጄ ግፍ አትናገሪ በምትላት ሰዓት ብሌን አላልኩም ቃልም ብሌን እዛ እያለቀሰች ነው። ቃልም እንግዲህ ማሰብ እንደዚህ ነው ወይ? ማሰብ ልጅ ላይ መጨከን ነው። አንቺ ብትሆኚ ልጅሽ ላይ እንደዚህ ታደርጊያለሽ? እንኳን ያልወለድሻት ልጅሽ ላይ ብሌን ላይ ራሱ ይሄንን ማድረግ አትችይም። ስለዚህ እኔ ብሌን የወለድሻት ልጅሽ ነች ማለት ፈልጌ አይደለም። ከወለድሽው ከዳግም በላይ ነው የምትወጃት። ስለዚህ አንቺን ለማሳዘን ፈልጌ አይደለም። ወይዘሮ ገነት ገባታልም። እኔ ግን አንቺ ብሌን የምትወጃት ሩቡን ያህል እንኳ አትወደኝም። አሁንም ቃል እያስመሰለች ነው። ምክንያቱም መልሳ መሄጃ ስለሌላት መልሳ ወይዘሮ ሰላም ቤት መግባት ስለፈለገች አሁን ምን እንደገባኝ ታውቂያለሽ ወይ? መወለድ፣ ስጋ ዛመድ የሚባሉት ነገር ሁሉ እንዳለ ውሸት ናቸው። እዚህ አይነቶች ደግሞ ሁሉም ሰው ጋር አይሰሩም። አንዳንድ ለእነዚህ ያልተፈጠሩ ልብ ያላቸው ሰዎች ጋር አይሰራም። ወይዘሮ ገነትም ታይቃል ሰላም በማንም የማትተካ ምርጥ እናት ነች። የእሷን ልብ እንደዚህ አትስበሪው ቃል፣ ነገ ይቆጭሻል። እናትነት ምኑ ጋ ነው? እናት ለልጇ ካላዘነች ምኑ ጋ ነው እናትነቷ? እናት ለልጇ ይቅርታ አታደርግም ወይ? ልጇን አውጣ ጎዳና ላይ ከጣለች ለመውለድማ እበትም ትል ይወልዳል አለችው። ሀረግዬ እውነቷን ነበር አለች። እውነት ለመናገር ሀረግዬ እናቷ ነበረች፣ ግን ደግሞ እናቷም አልፈልግሽም ብላታለች። አሁን ያላት አማራጭ ወደ ወይዘሮ ሰላም ቤት እንግዲህ ወይዘሮ ሰላም ልቧን አሸንፋ ወደ ወይዘሮ ሰላም ቤት መመለስ ነው። ወይዘሮ ሰላም ግን ልቧ ቆርጧል ማለት ነው። ዳግምና አቶ በኃይሉ ብሌን ስንሄድ እንግዲህ አቶ በኃይሉ ብሌንን ዳግም አላልኩም ሳሚ ማለት ነው። ብሌንን ጎዳሽ እንዴ? ብሌን ምንድን ያደረገች ደግሞ? እሱ ነው ወይ አንቺን የሚገልሽ? እያለ እንግዲህ እሷን እያባበለ በነበረበት ሰዓት አቶ በኃይሉም ከተኛበት ተነስቶ እንግዲህ የሆነ ነገር ይዞ በሱ ወደ ብሌን እየመጣ በነበረበት እንግዲህ በብሌን ቦታ ራሱን ነው የሰጠ ሳሚ። በጣም ነው ያሳዘነኝ። እዚህ ጋር አንዴ ብቻ ቢወጋው ይተርፍ ነበረ፣ ግን ደግሞ ደጋግሞ ስለወጋው በዛ ላይም ደግሞ እርዳታም አልተገኘም። በጣም ነው ብሌን ራሱ በጣም እርዳታ ሞክራለች፣ ግን ደግሞ
ሳሚ መሞት የለበትም። እውነት ለመናገር በቃ እሱ ከሞተ በጣም ነው የሚያስጠላው። እውነት መሞት የለበትም። ወይ ደግሞ እንደሱ ሌላ የሆነ በጣም ለብሌን እንኳን ሆኖ አይመጣም። አሁን ብሌን እንትን የሚሏት ናቸው። ግን ደግሞ እንትና ራሶች ማነች ቃል ማለት ነው ደስታውን ነው የምታከብረው። ምክንያቱም ሳሚ ብዙ ነገር ስላደረጋት እንዲሞትላት ትፈልጋለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የክርስቶስ ቤተሰቦች፣ የማምላክ ወዳጆች እንደምሰነበታችሁ። ይህ በማህበረ ተዋህዶ ዘኦርቶዶክስ የኪነ ጥበብ ክፍል በ2016 ዓመተ ምህረት ዘወትር እየተዘጋጀ የሚቀርብላችሁ መንፈሳዊ ጭውውት ርዕስ ዓለም የህይወት ተራራ የህይወት ፍሬ ክፍል 5 እነሆ። አዘጋጅ ሜሮን ወለተ መድህንና ዓለም ወለተ ሰማዕት። ተዋንያን ዘበነ ተክለ ማርቆስ፣ ያሬድ ኃይለ ሚካኤል፣ እንዳሻው ተክለ ጊዮርጊስ፣ አጸደ ማርያም፣ ራሄል ወለተ ቂርቆስ፣ ሊያ አጸደ ማርያም ናቸው። ዓለም የህይወት ተራራ የህይወት ፍሬ ክፍል 5 እነሆ። የክርስቶስ ቤተሰቦች የዛሬውን ትምህርታችን በመጽሐፈ ሲራክ ምዕራፍ 35 ከቁጥር 1-2 ያለውን ቅዱስ ቃል መነሻ እናድርግና እንማማር። ቃሉም እንዲህ ይላል፣ አለቃም አድርገው ቢሾሙ ራስህን አታፍራ፣ ከነሳቸውም እንደ አንዱ ሁን፣ ሐዘናቸውንም እዘን፣ ተቀምጠህም ፍረድላቸው። ፍርድህን ጨርስና እረፍ፣ መልእክትህንም ጨርሰህ የክብር ዘውድን ታገኝ ዘንድ ከነሳቸው ጋር ደስ ይበልህ። ሹመት መቼም የሚሰጠው ከእግዚአብሔር እንጂ ከሰው የሚሰጥ አይደለም። ለሰው የሚሰጥ የተፈጥሮ ጸጋ ነው። ሁሉም ከእግዚአብሔር የሚሰጥ መሆኑን ማመን ይገባል። ቅዱሳት መጻሕፍትም የሹመትን አስከፊነትና አስደሳችነት እንዲህ እያሉ ይናገራሉ። ልጄ ሆይ ሰዎች እውነት ይፈርዳል፣ መልካም ይናገራል፣ ሀገር ያስከብራል፣ ሃይማኖት ይጠብቃል ብሎ ቢሾሙ በአንደበትህ መልካም ልትናገርበት፣ በአእምሮ እውነት ልትፈርድበት ይገባሃል። እግዚአብሔርን የሚፈራ ሰውን የሚያከብር እውነተኛ ፍርድን የሚፈርድ ዳኛ በሰውም በእግዚአብሔርም ዘንድ ክብርና ሞገስን ያገኛል። ከአዳራሽ ገብተህ ከእልፍ ተከተህ ሳይሆን በአደባባይ ተቀምጠህ ለተበደለው ፍረድለት፣ ቢበድልም ፍረድበት። በፍርድ ጊዜም ለባለጸጋው አድልተህ ድሃውን አትፍረድበት። ነገር ግን ሁልጊዜ ሀብታም ብቻ ሲበድል ይኖራል ማለት አይደለም። ድሃውም በቻለው አቅሙ በድሉ አላጠፋሁም ቢል ነገሩን መርምረህ አጣርተህ ፍረድበት እንጂ አትዘንለት። ስለ ደግነቱ አትተው፣ የድሃም ክፉ አለና። ስለዚህ እውነተኛ ዳኛ ከሆንክ በሰው ሁሉ ፊት ትከብራለህ። ሰዎችም ከሾመ አይሻርህ፣ ሺህ ዓመት ያንግስህ፣ በምድር እንደ ሾመ በሰማይ የሚሾመህ እያሉ ይመርቁሃል። ነገር ግን ሹመቱን አንድ ጊዜ አግኝቼዋለሁ፣ ማን ይወስድብኛል? ማሰር፣ መፍታት፣ መግደል፣ ማዳን፣ መሾም፣ መሻር ይቻለኛል ብለህ አትመካ። ሰውም አትበድል፣ ፍርድም አታጓድል። ከዚህ ላይ ሰዎች የሹመቱ አማካሪ ያለው ይበሉኝ ብለህ እውቀት የሌለውን በሰው ክፉ የሚመክረውን የማይረባውን ሰው አማካሪ ወይም ወዳጅ አታድርግ። የወዳጅ ጠላት የሚሆን አለና ሁሉንም ወዳጅ ከማድረግ ተጠንቀቅ። ከመሾምህ በፊት በዓይኑ ይጠላህ የነበረው ሰው በተሾምህ በተሸለመ ጊዜ ወዳጅ ያደርግሃል። በአንተ መሾም ከሚቀኑት ሰዎች ጋር ሆኑ ክፉ ምክርን መክሮ ሲጨርስ ወደ አንተ መጥቶ አንተን የጠቀመ መስሎ እነገሌ በአንተ ላይ እንዲህ እያለ ክፉ ምክር እየመከሩብህ ነውና እነሱን የምትጎዳበት ምክራቸውን የምታፈርስበትን ነገር ፈልግ እያለ ይመክርሃል። አንተም የነገረህን ሁሉ እውነት መስሎ የእሱን ምክር ተቀብለህ የተቻለህን ያህል ክፉ ታደርጋለህ። ከዚህ በኋላ እውነተኛ ሰው መስሎ ያንን የነገርከኝን ነገር ሁሉ እንዲህ አደረግሁ ብለህ ትነግረዋለህ። እሱም አንተን የሚጎዳነ ክፉ ነገር እንደሆነ ሲያውቅ ደግ አደረግ፣ ለዚህ ያልሆነ ሹመት ምን ያደርጋል ይልሃል። በዚህ ምክንያት ገንዘብህንም ሹመትህንም እንደምታጣ እያወቀ ያዘነ መስሎ ይታይሃል። ይህ ሁሉ በአንተ ላይ ከደረሰ በኋላ ግን በክፉ ዓይኑ ያይሃል።
ሞኙ ተላላው የሰው ነገር ሰሚው እያለ ይዘብትብሃል። እንደዚህ ካለው ሰው ምክር አፍህንም ልብህንም ንግግርህንም ተጠንቀቅበት። አንተም በሚመክርበት አንደበቱ መርዝ ነገር እንዳለ እወቅ። ይህንን ሁሉ ያመጣብህ የአንተ ደግነት ፍጹም ፍቅር አይቶ ነውና። የዳኝነት ነገር እውቀት ከሌለው ሚስጥር ከማይጠብቅ ሰው ጋር አትማከር። እከሌ ሰርቆ ቀምቶ ሊታሰር ነው፣ እከሌ ደግሞ ሊሰርቅ ነው ብለህ ብትነግረው አስቀድሞ ሄዶ ይነግረዋልና። በመጽሐፈ ሲራክ እንደምናገኘው ክፋትን ማስተዋል የሚችል የለምና በዓይኑ የሚጠቅስ ሰው ልቦናው ያማረ አይሆንም። ለዓይንህ ግን ከንፈርን ይመጣል፣ በተናገርከው ሁሉ ያመሰግንሃል። ኋላ ግን በቃሉ ይወነጅልሃል፣ በተናገርከው ቃል ያጠምድሃል። መጽሐፈ ሲራክ ምዕራፍ 27 ቁጥር 23። ያ ወዳጄ ነው ያልከው የሰራኸውን ክፋት ስለሚያውቅ ስታየው በጎ ነገርን እየተናገረ ወንድሜ እንዴት ነህ እያለ ነገሩን ያጣፍጥልሃል። በምትናገረው ነገር ሁሉ በሽንገላ ያመሰግንሃል። ኋላ ግን ሊከዳ ሲያስብ ቃሉን ይለውጥብሃል። አንተም እውነት መስሎ በሰማኸው እሱም በሐሰት በነገረ ነገር ሁሉ ከሰው ጋር ትጣላለህ። ከአንተም ከተለየ በኋላ ከቤቱ ሲገባ ለገሌ ጉድጓድ ስቆፍርለት ብዬ መጣሁ ይላል። በአንተ መቸገርና ከሰው መጣላት በጣም ደስ ይለዋል። ስለዚህ በሹመተ ወራት እግዚአብሔር ዘመንህን የተባረከና የተቀደሰ ያደርግልህ ዘንድ የጠመመውን አቅናልኝ፣ የጎደለውን ሙላልኝ ብለህ ወደ ፈጣሪ ለምን። ጌታም በቅዱስ ወንጌሉ ለምኑ ይሰጣችኋል ብሏልና። ከዚህም የዳዊት ልጅ ንጉሥ ሰሎሞን የነገሰው በ12 ዓመቱ ነው። ጌታም ስለሚወደው ከፍቅሩ ጽናት የተነሳ ምን ላደርግልህ ወይም ምን ልስጥህ አለው። ሰሎሞንም ሀብት፣ ልጅ፣ ወርቅ፣ ብር ስጠኝ አልልህም፣ ነገር ግን ማስተዋልን ቀና ፍርድን ብቻ ነው ስጠኝ ብዬ የምለምንህ አለው። ጌታችንም የለመንከኝን ሁሉ ሰጥቻለሁ ብሎታል። በአንድ ቤት ውስጥ ይኖሩ ነበር። ሁለቱም ልጆች አሏቸው። የአንደኛዋ ላይ ታቀፈው ተኝታ ሳለ ሞተባት። ይችም ሴት ያንን የሞተውን ልጇ ካልሞተባት ከጓደኛዋ ዘንድ ወስዳ እንቅልፍ እንደያዛት ሬሳውን አሳቅፋ ያልሞተውን ወስዳ ታቅፋ ተኛች። ያችኛዋ ሴት ብትነቃ ሬሳ ታቅፋ ተኝታ አገኘች። ደንግጣ ከጮሽ በኋላ ይህ የሞተው ልጅ ያንቺ ነው፣ የኔ ልጅ አልሞተምና ልጄን ስጭኝ አለቻት። በዚህም የተነሳ ሁለቱም ሊስማሙ ስላልቻሉ ብዙ ጊዜ ተጨቃጨቁ። ነገር ግን አልተስማሙም። በዚህም የተነሳ ተነስተው ከንጉሥ ሰሎሞን ዘንድ ሄዱ። ንጉሱም አቤቱታውን ከሁለቱም ወገን ካደመጡ በኋላ ሰርቃ ወስዳ ልጅ ነው ያለችውን ሴት ያልሞተውን ልጅ ያንቺ አይደለምና የሰው ልጅ ነው መልሰሽ ስጭ አላት። እሷም ንጉሥ ሆይ የወለድኩት ልጅ ነውና አልሰጥም አለች። በዚህ ጊዜ ንጉሥ ሰሎሞን ያልወለደችውን ልጅ በግድ ለመውሰድ እንዳሰበች ባየ ጊዜ ሕግ አስከባሪውን ጠርቶ ይህንን ልጅ በሰይፍ ቆርጠህ ለሁለቱ ሴቶች አካፍለህ ስጣቸው አለው። ሕግ አስከባሪውም ለሁለቱ ሴቶች ንጉሥ እንዳዘዘኝ ከሁለት ከፍዬ ቆርጬ ልሰጣችሁ ነው አላቸው። በዚህ ጊዜ ያች ልጇ የሞተባት ሴት እሺ ቆረጥና ይሰጠኝ አለች። የወለደች ሴት ግን ሆዶ አልችል ብሎ እያለቀሰች ልጅ አይቆረጥብኝ እንዳለ ትውሰደው አለች። ንጉሥ ሰሎሞንም ጭካኔዋን ባየ ጊዜ ይህንን ልጅ እርሷ አልወለደችውምና አይቆረጥብኝ ትውሰደው ላለችው ሴት መልሰህ ስጥና ስለ ጭካኔዋ ሌብነቷ እስር ቤት አስገባት ብሎ ፈርዶባታል። በመጽሐፈ ነገሥት ቀዳማዊ ምዕራፍ 3 ቁጥር 16 ላይ እንደምናገኘው። ስለዚህ አንተም እውነት ፈርደህ ስምህን መልካም ከሰሩት እውነት ከፈረዱት ነገስታት መኳንንት ጋር በክብር አስቀምጥ። ምንም በዚህ ዓለም ከብረህ ገነህ ተሾመህ ተሸልመህ ብትኖር በ3 ክንድ ጨርቅ ተጠቅልለህ በ3 ክንድ መሬት መቃብር መወሰንህ አይቀርም። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እንደሚባለው ከሰው በላይ አድርጎ መርጦ የሾመ ፍጥረቱን ሁሉ በትክክል ለመጠበቅ ነው። እንኳን ባሪያ እግዚአብሔር ለተፈጠረ ሰው ይቅርና ለእንስሳትም ለአራዊትም በአግባቡ ነውና። ለዚህም ምስክር ይባረኩ እንስሳት ወአራዊተ ለእግዚአብሔር፣ እንስሳቱም አራዊቱም እግዚአብሔርን ያመሰግኑታል። ቄሌምንጦስ ጠንቋዩ በለዓም በአህያ ላይ ተጭኖ እስራኤልን ሊረግም በወጣበት ጊዜ መልአኩ ቅዱስ ሚካኤል ከፊቷ ሰይፉን መዞ ቆሞ አህያይቱን ከለከላት እንጂ በለዓምን ለምን ተሸክመሽ ትሄጃለሽ ብሎ በሰይፉ አልመታትም። ዳኝነት ባሪያ እግዚአብሔር ለተፈጠረ ብቻ ሰው አይደለም። ከዚህም በዚሁ በሀገራችን ከነገስቱት ከደጋጉ ነገስታት አንደኛው ጻድቁ ዮሐንስ በእውነት ፈራጅነታቸው እንዲህ እየተባለ ይነገርላቸዋል። ከቤተ መንግስቱ ውጪ ካለው አደባባይ ላይ ድምፀ ግፉዓን
ወይም የተበደሉ ሰዎች ድምፅ የሚባል ደውል ተሰቅሎ ነበር። የተበደሉና ፍርድ የተጓደለባቸው ሰዎች እየሄዱ ያን እየደወሉ ለንጉሱ አቤቱታ ያቀርቡ ነበር። የደወሉንም ድምፅ ሰምቶ ወጥቶ የደወለው ሰው ወደ ንግስቱ የሚያቀርብ የደወል ድምፅ ጠባቂ ነበረ። ከዕለታት አንድ ቀን አንዲት አህያ በቤተ መንግስቱ ዙሪያ ሳር እየበላች እየጋጠች ሳለ የተቋጠረው የደወሉ ገመድ ከአንገቷ ገብቶ ውጣ አልወጣም እያለ ስትታገል ደወሉ ከመጠን በላይ ጮኸ። በዚህ ጊዜ የደወል ጠባቂው ደወሉ ከሌላ ቀን ስለተለየበት ደንግጦ ወጥቶ የተበደለ ሰው መስሎት ስለነበረ ቢያይ ሰው አጣ። ዙሪያውንም ቢመለከት ከአህያ በቀር ምንም ስለሌለ ተመልሶ ገባ። በዚህ ጊዜ ንጉሱ የደወል ድምፅ ሰምቼ ነበረ፣ የደወለ ሰው የት አለ አሉት። እሱም ንጉስ ሆይ ወጥቻ አይቼ ነበር፣ ነገር ግን ከአንዲት አህያ በስተቀር ሰው አላገኘሁም አላቸው። ንጉሱም እስኪ ውጣ እናስገባት፣ የደወለችበት ምክንያት ይኖራት ይሆናል አሉት። አቃቤ መጥቀውም መጥቶ ያችን አህያ ወደ ቤተ መንግስቱ አስገብቶ ከንጉሱ ፊት አቆማት። ንጉሱም ከፊታቸው ቀርባ ስትቆም ከተቀመጡበት ወንበር እንዳሉ ፊታቸውን በሁለት እጃቸው ሸፈነው አለቀሱ። ቅዱሳን አባቶቻችን ወደ ብቃት ደረጃ ሲደርሱ የተበደለውን ፍጥረት ሁሉ ሲያዩ ያለቅሳሉ። ይህችም አህያ ከአንገቷ እስከ ጅራቷ ቆዳዋ ተነስቶ ስጋዋ ተበጣጥሶ ዝንቡ ሲበላት፣ ዝናቡ፣ ፀሐዩ፣ ብርዱ እየተፈራረቀባት ደግሞ ሲፈስ አይተው አዘኑ። በዚህ ጊዜ አቃቤ መጥቆን ወይም ደወል ጠባቂውን እንዲህ አሉት፣ ከዚህ የበለጠ የተበደለና የተገፋ ሌላ ምን ይምጣ ብለህ ነው? ሰው ብትሆን ለመንግስት አቤቱታ አቅርባ ፍርድ ታገኝ ነበር። ነገር ግን አንደበት ስለሌላት ይህን ሁሉ ግፍና በደል ደርሶባታል ብለው የአህያዋን ባለቤት አስጠርተው አምጥተው ምን ብትበድል ነው ይህን ያህል ግፍ የሰራህባት? አገለገለች እንጂ ምን በደለች? ክብሯንስ አታውቅምን? የሰማይ የምድር ንጉሥ ኢየሱስ ክርስቶስ በዕለተ ሆሳዕና በሷ ላይ ተቀምጦ ከቢታንያ ወደ ኢየሩሳሌም መሄዱን አልሰማህምን? ደራሲዎቹም እንዲህ እያሉ ያመሰግኗት ነበር። ከነቢያት ጭምር ነቢዩ ኢሳያስ ጽዮን ሆይ እነሆ ንጉሥሽ ክርስቶስ በአህያ ላይ ተቀምጦ ወደ አንቺ ይመጣል። ደራሲውም አይሁድ ቢመቀኙ የሆሳዕና ዕለት ድንጋይ ያመሰገኑ በሰው ልጅ አንደበት በአህያ ላይ ነበር ብሩክ ወልደ ዳዊት ክርስቶስ ነው እያሉ አሁንም እሷን ስለበደልካት በእስር ቀጣህ ነበር። ነገር ግን የአንተ መታሰር ለእሷ የሚጠቅማት ነገር ስለሌለ ምሬሃለሁ። እሷን ከቤት ወስደህ ሳር እያጨርክ ቀልባት፣ እስከምትድን ድረስ ፀሐይ እንዳይመታት ብርድ እንዳይበርዳት ከቤት እንዳትወጣ ብለው ከወሰኑበት በኋላ በሚገዙት ሀገርም ላይ እንዲህ የሚል አዋጅን አውጀዋል። እኔ ንጉሥ ዮሐንስ ሳልሳይ ሶስተኛው ከዛሬ ቀን ጀምሮ እኔ በምገዛው ሀገር የተገጠበች የቆሰለች አህያ የሚጭን ዶሮን ከእንቁላሏ ወንድም ቢሆን ዘቅዝቆ የሚሸከም ቢኖር ከፍ ብዬ አንገቱን ዝቅ ብዬ እግሩን በሰይፍ እቆርጠዋለሁ ብለው አዋጅ አስነግረው፣ ይህ አዋጅ እስከ አጼ ኃይለ ሥላሴ ዘመነ መንግስት ሲሰራበት ቆይቶ በዘመነ ደርግ ጊዜ ቀርቷል። ዛሬስ በሬን ለእርሻ ፈረስን በቅሎ ለኮርቻ አህያን ለጭነት ቢባሉ የሚፈጸምባቸው ግፍ ቀላል አይደለም። ምንም ለሰው ልጅ መገልገያ ሆነው ቢሰጡም በአግባቡ መጠቀም ይገባል። በሬ አርሶ ላበላ እግርግሩን እየተመታ ሳይበላና ሳይጠጣ የ5 ቀን መንገድ በእግሩ ይሄዳል። ፈረስም ከእግሩ ላይ 7 ቁጥር ሚስማር እየመቱና በጣም ብዙ ዕቃ በመጫን ግፍ ይፈጸማል። አህያንም እንደ መኪና እንጨት ረብርቦ ጭኖ ሳብ እያሉ በዱላ መደብደብ አግባብ አይደለም። የእንስሳና ቀበሮ፣ የውሻና ድመት፣ የጅብና የአዕዋፍ መብት ሲከበር የእነዚህን መብት የሚያስከብር ዳኛ በመጥፋቱ በጣም ያሳዝናል። ክቡር ዳኛ ሆይ አባቶችህ እንኳን ባሪያ እግዚአብሔር ለተፈጠረው ሰው ይቅርና ለእንስሳትና አራዊትም መብታቸውን ያስከብሩላቸው እንደነበር አስብ። አንተም ይህን ትልቅ ማዕረግና የህዝብ አደራ ስትቀበል እውነት እፈርዳለሁ፣ ሀገር እጠብቃለሁ፣ ዳር ድንበር በህግ አስከብራለሁ፣ ለሰንደቅ ዓላማ ቆማለሁ ብለህ የእግዚአብሔርን ስም ጠርተህ ቃል ኪዳን ገብተህ የተቀበልከውን አደራ ጠብቅ። ይህንን ያደረግህ እንደሆነ በምድር በስጋህ በሰማይ በነፍስህ ትከብራለህ። ከደጋግ ነገስታት ከነ አብርሃ ወአጽብሃ ከነ ካሌብ ገብረ መስቀል ላሊበላና አኩቶ ለአብ ወዘተ ጋራ ስምህ በደግ ሲጠራ ይኖራል። ነገር ግን ፍርድ ብታጎድል፣ ድሃ ብትበድል፣ በድሆች መከራ ብታጸናባቸውና ብታስጨንቃቸው ለአንተም ብድሩን እግዚአብሔር ይከፍልሃል።
ቅዱስ ዳዊት በመዝሙር 11:5 ሹመት በእውነት ለሚፈርድበት የመንግስተ ሰማያት ባለቤት ያደርጋል፣ በሐሰት በሚፈርዱበት ገሃነመ እሳት ያገባል። ለሁላችሁም ቃሎት ያሰማልን። ውድ እህትና ወንድሞቼ ሰዓት ስለሌለን ለዛሬው እዚህ ላይ ይበቃናል። ሳምንት ስንገናኝ እንማማርበታለን። የሳምንት ሰው ይበለን። ውድ አድማጮቻችን እስካሁን ስትከታተሉት የነበረው በማህበረ ተዋህዶ ዘኦርቶዶክስ የኪነ ጥበብ ክፍል በ2016 ዓ.ም ዘወትር እየተዘጋጀ የሚቀርብላችሁን መንፈሳዊ ጭውውት ዓለም የህይወት ተራራ የህይወት ፍሬ የተሰኘውን የኪነ ጥበብ መርሃ ግብራችንን ክፍል 5 ነበር። ውድ አድማጮቻችን በቀጣይ በክፍል 6 እስከምንገናኝ ቸር ሰንብቱልን እያልን ውድ ጊዜያችሁንና ሰዓታችሁን መስዋዕት አድርጋችሁ ስለተከታተላችሁን በኃያሉ በልዑል እግዚአብሔር ስም በእናታችን በእመቤታችን በቅድስት ድንግል ማርያም ፍጹም ትሕትናና ፍቅር ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ማርያም ወለመስቀሉ ክቡር ወለዓለመ ዓለም አሜን። ይቆየን።